እኔ ላይ ለምን እንደዛ ጨካኝ እንደሆንሽ አልገባኝም ነበረ። አሁን ነው ሁሉንም ነገር የተረዳሁት። እዚህ ድረስ የመጣሁት ደግሞ ይቅርታ ልጠይቅሽ ነው። ምንም ያለ ይቅርታ ልብ ቢኖረኝ እንኳን ለአንቺ ይቅርታ ማድረግበት ህሊናም ልብም የለኝም። እሺ ቤቲ ተይ፣ ቤቲ ተይ። ተዋት የኔ ልጅ፣ ሁለቱ ይነጋገሩ። እየተገዳደሉ ነው እንደሚነጋገሩ። አባዬ ቤቴን እንደማታውቃትሁን እንጂ። ሄሎ ናቲ። ትሁት እማዬ መታለች እናንተ ጋር? አዎ መታለች። በእናትህ መኝታ ቤት ዘግተው እያወሩ ነው። ምን እንደተፈጠረ ምንም የማውቀው ነገር የለም። እባክሽ ትሁት እባክሽ፣ እኔ እስከምመጣ ድረስ እማዬ ምንም ነገር እንዳትሆን አደራ። እንዴ ናቲ አያስገቡኝማ። የመኝታ ቤቱን በር እኮ ቆልፈውታል። ምን ላድርግ? ወይዘሮ አሁን ማን ነፃ አውጣሽ ነው? እሺ ቤቲ የከፋ ነገር አልበሽ ነገር እንዳታደርጊ እባክሽ። ምን ቤት? እኔ ምንም የማውቀው ነገር የለም። የተፈጠረውን ነገር ሁሉ አሁን የሰማሁት አለሽ። ይህንን ደግሞ ከዚህ በላይ ይቅርታ ልጠይቅሽ ነው የመጣሁት። እኔም መግደል ነፃ የሚወጣሽ ከሆነ ይግድ። ቤቲ አለክፋች በእናትሽ አንቺ ቤቲ። ምን ነው ቤቲ? እገልሻለሁ እያልሽ ነው? ያ ግደይ። ውጭልኝ፣ አሁን ውጭልኝ፣ ውጭ፣ በቃ ውጭልኝ። ቤቲ እባክሽን ይቅርታ አድርጊ፣ እክስሻለሁ። ከፋኝ፣ በቃ ከፋኝ። ለምን በዛ ልክ ደነገጥኩኝ? ለምንስ በዛ ልክ አዘንኩላት? እስከ ዛሬ እኮ ያንን ነገር ለማድረግ ስጠብቅ ነበር። አሁን ግን ያንን ነገር ለማድረግ አቃተኝ። እሄዳለሁ እኮ ተነሻ። እሺ በቃ ልሂድ። እሺ ቻው። እንግዲህ ትሁትና ናቲ ያው ፍቅረኛሞች እንዳይሆኑ እናውቃለን። ነገር ግን አሁን ላይ በአለሜና በቤቴ ሁኔታ ትሁት ተቀይራለች ማለት ነው። ታዲያ ምንድን ነው የምፈልገው? እኔና አንቺ የቤትና የእናቴ ጸብ እኔና እጅጋ አንቺን ያለያየ ማለት ሊያስታርቅ አይችልም። ስለዚህ ነገሮችን ወደ ትልት ነው እያደረግሽ ያለሽው። እኔ እኮ በጣም ልረዳሽ ሞክሬያለሁ። አንቺ ግን እናቴን መረዳት አቃተሽ ይላታል። እኔና አንተን አንረዳ አላልኩም። ነገር ግን እናትህ ወንጀለኛ ናት። እናትህ ወይም ደግሞ በጣም ጥፋተኛ ናት። ቤቴን በድላታለች። ስለዚህ እኔ ከሆነ ነው የምቆመው ትላለች ማለት ነው። ታዲያ ምንድን ነው የምትፈልገው? እናቴን ልትረዳሽ ወይ እናቴ እንደሆነች ትረሳታለህ ይላታል ማለት ነው። እናቴ እንደሆነች አልረሳትም። እኔም እኮ ልጄን አሳልፌ ሰጥቼ እናቴን ከሞት አትርፋታለሁ ስትለው ነበር። ታዲያ ይህ በእንዲህ እንዳለ ናቲ በጣም ተበሳጭቶ እሷን አትረሻት እንኳን ማትረሻት እግዚአብሔር ስትለኝ አሁንስ በጣም አበዛሽ ብላ ተነስቶ ጥላት ይሄዳል ማለት ነው። ታዲያ ጥላት ሲሄድ ወይዘሮ አለሜ ቤት አንድ ነገር አማራ ትለዋለች። እሱ ምንድን ነው ይላታል። የልጅ ልጅ አማራ ስትለው ነበር። ትላለች ማለት ነው። አንቺ ምክንያቱም አሁን ቤተሰቦች ነገሮች ስላሉ ነበር ምን የተደበቀ ነገር አለ ወይ ስትለው ነበር ማለት ነው። ታዲያ እየተደባባሰ አሁን በምነግርሽ ነገር ምንም እንዳትነግጪ፣ ሌላው ነገር እንዳይሰማሽ ከእስር ቤት አስፈተሽ ወደ ተገላሽ ወንድምሽ ቤት እንደፍራታል። ከዛ ደግሞ ሲቀጥል እየደረሰች ስትደርስበትም የነፍሰ ጡር ነበረችና ልጇን እንድታጣ አድርጓታል። ይህ ቤት እንደተቆመ እንዳትችል አድርጓታል። ይህም ነው አስፈተሽ የላክሽው ሲላት ነበር። ታዲያ እኔ በጣም ደንግጣ ነበር እና ምን አሰብሽ ይላታል። ቤቴ ጋር ሄጄ የትም ቦታ ያለች በቦታ ሄጄ እግሯ ላይ ወድቄ ይቅርታ መጠየቅ አለብኝ ስትል ነበር። ይሄ ተገቢ አይመስለኝም፣ ልክ ላይሆን ይችላል፣ ጥሩ አይደለም ሲላት ነበር። ቃል ያወጣት ታዲያ ወይዘሮ ያደረገችውን ታዲያ ባለችበት ሄጄ ይቅርታ ጠይቃታለሁ ስትል ነበር ማለት ነው። ታዲያ ለናቴ እንግዲህ ቃል ያወጣት ለአለሜ ሁሉንም ነገር ነገራት። ሄጄ ቤቴ ይቅርታ መጠየቅ አለብኝ ብላለች። ስለዚህ አረጋጋ ሲለው ነበር። ናቴም አሁን ላይ መናገር ልክ አልነበረም፣ ነገር ግን አረጋጋታለሁ ሲል ነበር። ታዲያ ናቴም እንግዲህ
አረጋጋታለሁ ብሎ ማለት ነው ያለ ነገር ከተጠያየቃትም በኋላ እንግዲህ ዘላለም ያው አይጣል ስትለው ነበር። ታታ ስትሄድ አብረን ነው የምንሄደው ተባብለው ከናቲ ጋር አብረው ሄዱ ተነጋግረው ነበር። በሌላ በኩል የቤት ህመምተኛው ማለት ነው ከእናቷ ጋር ጸበል እንደሄደች አድርጋ ደብዳቤ ጽፋላቸው መኝታ ላይ አስቀምጣ ሄዳለች። ደብዳቤውን ቤት ነበረች ያገኘችው እና ይህን ደብዳቤ ያገኘችው ቤት ቤቢ እኔ ከእናቴ ጋር ጸበል ነው የሄዱት እንዳታስቡ ስትል ነበር ማለት ነው። ታዲያ ቤት ደብዳቤ ካነበበች በኋላ ፍቅረኛዋን ወይም ቤቢ የት ነው የሄደችው? እንዴት ልትሄድ ቻለች? ማን አስቀምጣት ነው? የህክምና ቀጠሮ ደርሷል። አቡነ አረጋ እንዴት አይነት ውሳኔ ወስና ትሄዳለች ስትለው ነበር። ተጣልታችኋል ስትለው እኔ አልተጣላንም እንጂ ስለእንደኔ ለእሱ ያለኝ ነገር ስለማታውቂ ነው። ስለዚህ አልተጣላንም፣ ማን እንዳስቀየማት አላወቁም ስትለው ነበር ማለት ነው። ከእኔና ከአንተ ውጭ የሚቀርባት የለም። ስለዚህ ማን ሊያስቀይማት ይችላል ስትለው እኔ አላስቀይማትም፣ አንቺ ግን ራስሽን መፍታት ትችያለሽ ብሏት ነበር ማለት ነው። እንግዲህ በሌላ በኩል ደግሞ ቤትና ትሁት መንገድ ይገናኛሉ ማለት ነው። በዚህ ተጠይቀሽን ሳልመለስ መጣ የት ሄደች አለች አላየኋትም በይው ስትላት ነበር። ለምን እንደዛ እለዋለሁ ስትልም ለማንኛውም የእሱ ቀን እስከሚደርስ ድረስ እንደዛ በይው ስትላት ነበር። የእሱ ቀን ብላ ስትላት ከአሁን ጋር ነው የሚጠብቅ እሱ በማለት ማለት ነው። ለማንኛውም ድንገት ተነስተሽ አዛኝ አያጫውትሽ ስትላት ነበር። ትሁት እኔ ላንቺ ባዘንኩ ስታሾፊብኝ ነው ወይ ስትልም ነበር። ስለዚህ ልኝ አመሰግናለሁ ግን ድንገት ተነስቶ አዛኝ ብላ ማለት ነው ትላት ሄዳለች ማለት ነው። ታዲያ ትሁትም እኔ ከዚህ በኋላ በማንም መካከል ሊገባ አልችልም ስትል ነበር መልስ የመለሰችላት ማለት ነው።